ኢትዮጵያ ከፈረንሳይ ያገኘችው ብድር በዝርዝር የምንመለከተው ጉዳይ ነው። በአማራ ክልል ከፍተኛ የተባለ የጸጥታ ሪፎርም መደረጉ ተሰምቷል። ጤና ይስጥልን፣ የሰዓቱ ዜናችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። ኢትዮጵያ ከፈረንሳይ የ54.6 ሚሊዮን ዩሮ የብድር ድጋፍ አግኝታለች። ኢትዮጵያ ከፈረንሳይ መንግስት ጋር በሁለትዮሽ ጉዳዮች ላይ ያተኮረ ውይይት ማካሄዷን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በጋራ ጉዳዮች ዙሪያ ሰፊ ውይይት ያደረጉ ሲሆን በዚህ ወቅት በሁለቱ ሀገራት መካከል ቁልፍ ስምምነቶችን ተፈራርመዋል። ከስምምነቶቹ መካከል በዋናነት የሚጠቀሰው የታዳሽ የተቀናጀና ዘላቂ ኃይል እንዲሁም የዲጂታላይዜሽን ፕሮግራሞች ለመተግበር የሚውል የ54.6 ሚሊዮን ዩሮ የብድር ስምምነት ነው። ይህ የገንዘብ ድጋፍ በኢትዮጵያ የኢነርጂ ዘርፍ ልማትና በዲጂታል ሽግግር ላይ ጉልህ ሚና እንደሚኖረው ይጠበቃል። በተጨማሪም በሁለቱ መሪዎች የጋራ መሪነት የ150 ሜጋዋት የጂኦተርማል ኃይል ማመንጫ ፕሮጀክትን የሚመለከት የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥ መካሄዱ ተጠቁሟል። የአማራ ክልል ከዚህ ቀደም ሲጠቀምበት የቆየውና በጽህፈት ቤት ደረጃ የነበረው የሚሊሻ አወቃቀር በኮሚሽነርነት እንዲመራ ማድረጉን ገልጿል። በዚህ ወቅት በተለያዩ የክልሉ አካባቢዎች በሚደረጉ በትጥቅ የታገዙ ግጭቶች ላይ በቀዳሚነት እየተሰለፈ ያለውን የሚሊሻ ኃይሉን የ30ኛ ዓመት ምስረታ በዓሉን እያከበረ መሆኑን ገልጿል። የክልሉ ፕሬዝዳንት ቢሮ ይዞት የወጣው መረጃ አሁን ላይ የክልሉን ሰላም በአስተማማኝ ደረጃ ለመጠበቅ የሚያስችል የሚሊሻ ኃይል እየተገነባ ነው ተብሏል። አሁን ላይ በክልሉ በተለያዩ አካባቢዎች እየታዩ ያሉ የሰላም እጦቶች ሕይወትን ከማጣትና የትራንስፖርት መስተጓጎል እስከ ኑሮ ውድነት ድረስ ጫና እያደረሰ መሆኑ ከዚህ ቀደም ተደጋግሞ ተዘግቧል። ተቋሙ በአዋጅ ተቋቁሞ ስራ የጀመረበትን የምስረታ በዓሉን ከተቋማዊ ሪፎርሙ ጋር በማስተሳሰር በተለያዩ ዝግጅቶች በማክበር ላይ ነው ያለው። የተለያዩ ወረዳ የኮሚኒኬሽን ቢሮ መረጃዎች ደግሞ አዳዲስ ሚሊሻዎች ጭምር እየተመረቁ መሆኑን ያሳያሉ የሚለው የአዲስ ማለዳ ዘገባ ነው። የአማራ ክልል ሚሊሻ ኮሚሽነር አስቻላ አላምሬ ለክልሉ መገናኛ ብዙሃን ሲናገሩ ተቋሙ ወደ ኮሚሽን ከፍ ማለቱም ራሱን ችሎ ግዳጅን ለመፈጸምና ጠንካራ የሚሊሻ ኃይል ግንባታ ወሳኝ እርምጃ መሆኑን ያሳያል ብለዋል። ኮሚሽኑ አክሎም የሚሊሻ ኃይሉ በአቅም እንዲገነባ፣ በስልጠና እንዲዳብር፣ በሰው ኃይልና በግብዓት የተሟላ እንዲሆን ያስችለዋል ብሏል። በክልሉ እየተካሄደ ያለውን መንግስት የህግ ማስከበር ሲል የሚጠራው ዘመቻ አሁን ላይ በጥምር መከላከያ ከክልሉ አድማ ብተና ፖሊስ እንዲሁም ከሚሊሻ ጋር በጋራ መሆኑን ወታደራዊና መንግስታዊ መረጃዎች ያመላክታሉ። ኮሚሽኑ አዲሱን መዋቅር በተመለከተ ለሚሊሻ ኃይሉ ክብር የሚሰጥ ሞራል የሚገነባ ለበለጠ ግዳጅ የሚያነሳሳ ተስፋ የሚሰጥ ተቋማዊ ሪፎርም በማለት ገልጸውታል። ክልሉ ይህንን ሪፎርም መሰረት በማድረግ የክልሉን ሰላም በአስተማማኝ ደረጃ በራስ አቅም ለመጠበቅ ያስችለዋል ያሉት ኃላፊው ይህንንም የሚያደርግ የሚሊሻ ኃይል እየተገነባ መሆኑን አስታውቀዋል። አክለውም ሚሊሻው ከሌሎች የጸጥታ ኃይሎች አደረጃጀት የሚለየው በየትኛውም አካባቢ ከህዝቡ ጋር አብሮ የሚኖር በመሆኑ ነው ተብሎለታል። ለዚህም ስራው በአግባቡ ማደራጀትና እውቅና መስጠት ለዘላቂ ሰላም ግንባታ ወሳኝ ነው ያሉ ሲሆን በቀጣይ የክልሉ የሚሊሻ ኃይል ባለፉት የቀውስ ጊዜያት ላበረከተው አስተዋጽኦ ለከፈለው መስዋዕትነት በክልል ደረጃ ይከበራል ሲል አስታውቋል። ክልሉ ከሰሜኑ ጦርነት በኋላ በ2015 አጋማሽ ልዩ ኃይል ይፍረስ መባሉን ተከትሎ በሌሎች ጉዳዮችም ጭምር የተቀሰቀሰው ግጭት ምክንያት የብዙዎች ሕይወት መቀጠፉ፣ የንብረት ውድመት ማጋጠሙ የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በወጧቸው ሪፖርቶች ከዚህ ቀደም መገለጹ አይዘነጋም። የመረጃ ጥንቅራችን እንደቀጠለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ የሚገኙ ኢትዮጵያውያንን ሕይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ አቅርበዋል። ፓትርያርኩ ይህንን ጥሪ ያቀረቡት በሳውዲ አረቢያ የሚገኙ ኢትዮጵያውያን የሕግ ሂደት ጥሰት እየተፈጸመባቸውን የሚሉ ስጋቶች በጨመሩበትና የሞት ፍርዱም ሊፈጸም እንደሆነ የሚጠቁሙ ዘገባዎች በወጡበት ወቅት ነው። ቅዱስነታቸው ግንቦት 4 ቀን 2018 ዓ.ም ከአዲስ አበባ ባስተላለፉት አባታዊ መልእክት በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያውያንን በሞት ጥላ ስር የሚገኙ ድምፅ አልባ ልጆች ሲሉ ገልጸዋቸዋል። አፋጣኝ ዲፕሎማሲያዊና ሰብአዊ ጣልቃ ገብነት እንዲደረግም ጠይቀዋል። ብፁዕ ቅዱስ አቡነ ማትያስ ከእነርሱ ጋር አብረዋችሁ እንደታሰራችሁ ሆናችሁ እስረኞቹን አስቡ፣ መከራ የጸናባችሁንም በስጋችሁ ከእነርሱ ጋር እንዳላችሁ ሆናችሁ አስቡ የሚለውን የዕብራውያን ምዕራፍ 13 ቁጥር 3ን ጥቅስ
ጥቅስ በመጥቀስ እውነተኛ እምነት ዝምታን ከመምረጥ ይልቅ መከራ በሚቀበሉ ወገኖች ጎን መቆም እንደሚጠይቅ ገልጸዋል። እረኛ በመንጋው ውስጥ ያለች አንዲት በግ ስትጠፋ ወይም ለአደጋ ስትጋለጥ ዝም እንደማይል ሁሉ እኛም የተሻለ ሕይወት ፍለጋ በተሰደዱበት ሀገር በሞት ጥላ ስር ሆነው ለፍትህ የሚጮሁና ቀናቸውን በጭንቀት የሚቆጥሩ ድምፅ አልባ ኢትዮጵያውያን ልጆቻችንን በሳውዲ አረቢያ ምድር የጅምላ ግድያ ሊፈጸምባቸው እንደሆነ ከተለያዩ የመገናኛ ብዙሃን ሰምተናል ሲሉም ፓትርያርኩ ተናግረዋል። የፓትርያርኩ መልእክት የወጣው በሳውዲ አረቢያ ታስሮ የሚገኙ ኢትዮጵያውያን ስደተኞች ዕጣ ፈንታን በተመለከተ ከዓለም አቀፍ የሰብአዊ መብት ተሟጋቾችና ከቀጠናው ባለስልጣናት የሚሰማው ስጋት እየጨመረ በመጣበት ወቅት ነው። ሁማን ራይትስ ዎች ሚያዝያ 21 ቀን 2018 ዓ.ም ባወጣው ማስጠንቀቂያ ከእጽ ጋር በተያያዙ ወንጀሎች ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት ተደቅኖባቸዋል ሲል ገልጿል። ሚያዝያ 13 ቀን ደግሞ 3 ኢትዮጵያውያን መገደላቸውን አስታውቋል። ናዲያ ሃርድማን የተባሉ የሰብአዊ መብት ተሟጋች በጉዳዩ ላይ በሰጡት አስተያየት ሳውዲ አረቢያ መሰረታዊ የሕግ ሂደት በተጓደለበት የፍርድ ሂደት የውጭ አገር ስደተኞችን ከኃይል ድርጊት ጋር ግንኙነት በሌላቸው ወንጀሎች ለመግደል መቁረጧ ለሰብአዊ መብቶችና ለሕይወት ያላትን ከፍተኛ ግዴለሽነት ያሳያል ብለዋል። የሳውዲ አረቢያ ዓለም አቀፍ አጋሮችም ጊዜው ሳይረፍድ ጣልቃ እንዲገቡ አሳስበዋል። ቅዱስነታቸው የኢትዮጵያን መንግስት በቀጥታ በመጥቀስ የሞት ፍርዱ እንዲቀለበስና ታሳሪዎቹ ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ደረጃ ውይይት እንዲደረግ ጠይቀዋል። የዲፕሎማሲያዊ ግንኙነት ዓላማ የሰውን ሕይወት መጠበቅ በመሆኑ የኢትዮጵያ መንግስት በታላቅ አደራ ስሜት አሁን ለሚደረጉ ጥረቶች ልዩ ትኩረት እንዲሰጥ እናሳስባለን ብለዋል። አክለውም ያለ አግባብ የተፈረደባቸው ልጆቻችን የሞት ፍርድ ተቀልብሶ ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ደረጃ ያለው ውይይት እንዲደረግ እንጠይቃለን ሲሉም ጥሪ አስተላልፈዋል። ፓትርያርኩ በርካታ ታሳሪዎች በፍርድ ቤት ሂደት ወቅት በሕግ አማካሪ ወይም ማስተርጓሚ እንዳልነበራቸው በመጥቀስ የሰብአዊ መብት ተሟጋቾች የሚያነሱትን ስጋት አስተጋብተዋል። ቅዱስነታቸው በማያውቁት ቋንቋና ባልተረዱት የሕግ ሂደት የሞት ፍርድ የተፈረደባቸውን የእነዚህን ወገኖች መከራ ዓለም አቀፍ የሰብአዊ መብት ተሟጋቾች እንዲመለከቱ ይህንንም ኢፍትሐዊነትን በመቃወም የንጹሐንን ሕይወት እንዲታደጉ ጥሪ እናቀርባለን ብለዋል። የሰዓቱ ዜናችን እንደቀጠለ ነው። በመስዋዕትነቱ ለቤተሰቦቹ ሲሳይ ይዞ የመጣው የሽሮ ሜዳ ወጣት በአዲስ አበባ ከተማ አስተዳደር በጉለሌ ክፍለ ከተማ ወረዳ 1 ሽሮ ሜዳ አካባቢ በአንድ የፖሊስ አባል እጅ ሕይወቱ ያለፈው አቶ ተገኝ ባልቻ ቤተሰቦች የመኖሪያ ቤትና የመስሪያ ቦታ እንደተሰጣቸው የሟች ቤተሰቦችም ቁልፍ መረከባቸው ተዘግቧል። ለሟች ቤተሰብ አስፈላጊውን ድጋፍ ለማድረግ ቃል ገብቼ ነበር ያለው ክፍለ ከተማው በዚሁ መሰረት ለአቶ ተገኝ ባልቻ ቤተሰብ የመኖሪያ ቤትና የመስሪያ ቦታ የሀገር ሽማግሌዎች ባሉበት አስረክቤያለሁ ሲል ገልጿል። በዚሁ ጉዳይ ላይ ክፍለ ከተማው የሟች ቤተሰቦችን ለማጽናናት መሞከሩ ጥሩ እርምጃ ነው፣ በጎ ተግባር ነው በሚል የተሰጡ አስተያየቶችን የተመለከተ ሲሆን ሌሎች ደግሞ ከምንም በላይ በገፍ ለተፈጸመ ወንጀል የሚቀድመው ፍትህ መስጠት ነው፣ ከቁልፍ በፊት የሚቀድመው አጥፊን መቅጣት፣ ተጠያቂነትን ማስፈን ነው፣ ፍትህ በገንዘብ ስለማይቀየር መጀመሪያ ፍርድ ሊሰጥ ይገባል፣ ወንጀለኞች የሚቀጡ ሲሉ ሐሳባቸውን አስተያየታቸውን አጋርተዋል። አቶ ተገኝ ከቀናት በፊት እና ለጥያቄ ትፈልጋለህ ተብሎ በፓትሮል ከተወሰደ በኋላ ፖሊስ ጣቢያ በር ላይ በ4 ጥይት ተመቶ መገደሉ ይታወሳል። ይህም ኢሰብአዊ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሶ ነበረ። በኋላም የአዲስ አበባ ፖሊስ ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል መሆኑን ገልጾ በቁጥጥር ስር ውሎ ምርመራ እያጣራ እንደሆነ ይፋ ማድረጉ አይዘነጋም። የወሎ ግጭት በአማራ ክልል በደቡብ ወሎ ዞን ወግዲ ወረዳ ከትላንት በስቲያ ሰኞ በመንግስት ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ ቁጥራቸው በውል ያልታወቁ ሰዎች ከሁለቱም ወገን መሞታቸውን ሰማሁኝ ሲል ዋዜማ ራዲዮ ዘግቧል። በዚሁ የተኩስ ልውውጥ ወቅት በርካታ የመንግስት ተሽከርካሪዎች በታጣቂዎች ተቃጥለው ከጥቅም ውጭ መሆናቸውንም ምንጮች ነግረውኛል ይላል የዜና ዘገባው። ታጣቂዎቹ ሰሞኑን ወደ ወረዳው ዘልቀው ለመግባት ከመንግስት ኃይሎች ጋር ከፍተኛ የተኩስ ልውውጥ ማድረጋቸውን የአካባቢው ምንጮች ገልጸዋል። ታጣቂዎቹ የህዝብ መገልገያ ተሽከርካሪዎችንና የመንግስት ቢሮዎችን ማውደማቸውን ደግሞ የደቡብ ወሎ ዞንና የወረዳው ኮሚኒኬሽን ቢሮዎች ዛሬ በተናጠል ባወጧቸው መግለጫዎች አስታውቀዋል። ቢሮዎቹ ጽንፈኛና ጸረ አማራ ሲሉ የጠሩት ቡድን በወግዲ ወረዳ ላይ ውድመት ለማድረስና ለመዝረፍ እንቅስቃሴ አድርጎ ነበር በማለት ከሰዋል። ውድ ቤተሰቦቻችን ለሰዓቱ የያዝነው ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።